ሁለት ቀን ሰርቼ ነበር 1 ሚሊዮን ለመግባት። ሐናን ከመቀጠልሽ በፊት ግን ከርስ የሚለው ስድብን እየመሰላቸው ነው። ኮሜንት ላይ አንዴ ዝም ብዬ አየር ላይ ያሳያቸውና ከዛ ቻለ ትቀጥያለሽ። ኦኬ ኦ ሰርፕራይዝ ነው። እሺ ቀጥቀጥ በቃ ወቅት በኋላ አሳየዋለሁ። አላስቻለህባ ቀይሩት አንዴ እኔ ቦታ ጋር ቀይሯት ሐናን። ሰው እኔ በቃሌ ተገኝቻለሁ። ይሄ ነበረ አይፎኑ የገዛውለት አይፎን 17 ፕሊዝ ጋይስ። አንድ ቀን የቀረው እና አንተ በሉ ሉዝ ሳያደርገው አንድ ቀን ካለፈ በቃ ኤክስፓየርድ ይሆናል ማለት ነው። ፎሎ አድርጎት ኢምራንን ፕሊዝ። እንዴት አየው ኢምራን? ይሲር አይ ማሻአላ ጀዛኪላ ከጀዛ ተቀበላሁ ሚንክ ሷሊህ አልአማል። አይ ማሻአላ ደስ ይላል። ለኢምራን በዳዋው ላይ ይህንን ነገር ማገዝ ይገባኛል ብላ አስባለች። ቢያንስ ለሷም ክሬዲት ነገር እሷ ውድ ብር ነው ቀጥታ ማለት ነው። ይሄ ቻሌንጁን አታቀዝቅዞት። ኦልሞስት አሁን ስንት ላይ ነው ያለው? ወደ 24 ነው ያለው። ትንሽ ቀዝቀዝ ብሏል። አፈጣጥሩት ነው። ለማንኛውም ፈጠን አድርጉት ያ ጀማዓ ሰላም አለይኩም እና በደንብ ይጠቀምበታል። ለዳዋው ለቪዲዮ ለምኑ ምን ነው በደንብ ይጠቀምበታል ማለት ነው። ወአለይኩም ሰላም ሞክሽ ይቀጥል። እኔ ለኢምራን አለም ጥያቄ ለሙስሊሙ ኡማ ነው። 1 ሚሊዮን እንደዚህ ሁሉ ጊዜ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ መባል አስፈላጊ ነው ብዬም አላምንምና ሙስሊሞች 1 ሚሊዮን አሁን ቀላል ነውና ያለው አሁን እዚህ ላይ ያለው ገስት ራሱ ከዛ በላይ ነውና ለምን እስክንጠየቅ እንጠብቃለን? ወላሂ ይሄ እኮ ቀላል ነገር አይደለም። እያንዳንዳችን ሙስሊሞች ዳዕዋ የሚያደርጉትን በሙሉ ፎሎ ማድረግ ላይክ ማድረግ ግዴታችን ነው ብዬ ነው ማስበው። ቤት ስንገባ አንኳኩታ እንደምንገባ ሁሉ እዚህ ሙስሊሞች ቤት ንጽጽር ቤት ስንገባ መጀመሪያ እነዚህ ነገሮች ማሰብ አለብን። ኮሜንት ላይክ ሼር እና እነዛን ሰዎች ፎሎ ማድረግ ወላሂ እንደ ሙስሊም መነገር የለበትም። በቃ በአጠቃላይ ይሄ 1 ሚሊዮን ከተጠየቀ ስንት ጊዜ ሆኖታል? አሁን ለምሳሌ ቀላል ነገር ሲምፕል ነገር ነው። ወላሂ ሙስሊም ሆኖ እነዚህን ሰዎች ፎሎ ያላደረገ አላሁ አለም ወላሂ ማስታወስም ራሱ አያስፈልግም። እኔ ሁሌ መናገር እፈልጋለሁ ይሄንን ቻንስ ስላላገኘው ነውና ጀዛከላ በጣም ከነሱ ኢንሻአላህ ሶሪ እኔ ልወጣ ነው። ፕሊዝ ጋይስ አንድ ቀን የቀረው ኦኬ እቺ ሊያገኝ ካልሆነ ያው ወደ ሱቁ መልሰዋለሁ ማለት ነው። እዚህ ሀገር እንደሚመለስ እርግጠኛ ናቸው። እሱ ላይ እናወራለን ኢምራን። ኦኬ 4.8 ሰው አስከትለን ነው ምን መጣው አሰልፈን ችግር የለውም። ለማንኛውም ግን ፎሎ አድርጉ እሺ ያጀማ፣ እንደምንም ፎሎ አድርጉ እሺ ያጀማ፣ በደንብ ፎሎ አድርጉና ቢያንስ ተሐቡ አይደለ ላይክ ሀዲያውን እናንተም እንደሰጣችሁት አይነት እዛ ላይ ኢድም ደርሷል። ሀዲያ ይሆንላችኋል ለእናንተም ማለት ነው። ኢንሻአላህ ወደ ፖይንቱ እንመለስና ባይዘው የቀደው ያሁኑ ልጅ ካለ ኢምሩ ላወራው ፈልጋለሁ። በጠይቀው ጥያቄ ላይ ቀለል አድርጌ ላወራው ፈልጋለሁ። ኢንሻአላህ ሐናን ኦኬ እንትን አለች። ምናልባት ልጁ ካለም ላወራው ፈልጋለሁ። ካልሆነ ቀጥሉ ኢንሻአላህ። ምንድነው ቤትስ የሚል አካውንት አለ። ቀጥሉ። የለም ኢንሻአላህ ክርስቲያኖች ካሉ አስገባቸው። ከሱ በፊት ጀዛኩሙላህ ሁላችሁም። ሐናንም አላህ ይቀበልሽ፣ አላህ ያክብርልን። እሺ ሰይፈ ስላሴ ተመከቱ። እንደዚህ ይላል። የቀደሙን ነገር ልጨርሰው። ምን ይላል? የተቀባ ይሁት ያው አብ ወልድ መንፈስ ቅዱስ ሆይ የፍጥራውን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል ይላል። የክርስቲያኖች አምላክ ከርስ አላቸው። ያው ከርስ ይላል። ከርሳችሁ ሰላምታ ይገባል ለማን? አብ ወልድ መንፈስ ቅዱስ። መጽሐፉ ይሄ ነው። አስቀጥላት አብኪ። እንደዚህ ለማውራት አልቻልኩም ኢምሩ፣ ለዛ ነው ኢንሻአላህ። እሺ አንድ ጥያቄ ላስተናግድ። ጥያቄ ጠይቅና አንተ ነው መጠየቁን ላስተናግድ። ይሰማል? ማን ነው የሚያወራው? ከይቅርታ ጋር እያወራ ያለው ማን ነው? ከይቅርታ ጋር ኦኬ። the grace ትሰሚያለሽ? መቀጠል ትችላለሽ።
ሀሉ ማን ነው እያወራ ያለው? ከይቅርታ ጋር መቀጠል እችላለሁ? ቀጥል። የሱዕ ሁወ አላህ አልክ። ምን ጥያቄ ልጠይቅህ። የሱዕ ሁወ አላህ ይላል ያለ ጽሁፉ አውቀህ ነው የጻፍከው ወይስ ዝም ብለህ ሰው ጽፎልህ ነው? ለኢምራን ጥያቄ ነበረኝ። ቆይ የሱዕ ሁወ አላህ ያልከው አውቀህ ነው የጻፍከው ወይስ ሰው ጽፎልህ ነው? የመጀመሪያ ጥያቄ ይሄ ነው? አዎ ጥያቄ ነው። አውቀህ ነው የጻፍከው ወይስ ሰው ጽፎልህ ነው? ሌላስ? ሁለተኛስ? አንድ ላይ ልመልስልህ። ችግር የለውም። አውቀህ ነው የጻፍከው ወይስ ሰው ጽፎልህ ነው? የሱዕ ሁወ ሰው አላህ ጽፎልኝ ነው። ሰው ጽፎልኝ ነው። እሺ ኦኬ። የሱዕ ሁወ አላህ የሚል ባይብል ውስጥ አንድ ጥቅስ አለ? ከአረብኛው ባይብል የለም። ኪታበል ሙቀደስ የለም አይደለ? አዎ በቃ ሌላ ነገር አትጻፈሽ። አይሰማም። ቆይ ኦኬ ጥያቄ ልጠይቅ። ጠይቅ። ኢምራን ቅድም እየዋሸ ነበር። ሕዝቅኤል ምናምን እያለ ሰላምታ ምናምን እያለ እየሰከሰ ነበር። ምንድን ነው ያ ነገር? አየሃ የሱ በህይወትህ መጽሐፍ ቅዱስ አንብበህ አታውቅም። ለምን መሰለህ? የጠቀስኩት ሕዝቅኤል ሳይሆን አንደኛ ዮሐንስ ነው የጠቀስኩት። ሁለተኛ ዮሐንስ ሶሪ፣ ሕዝቅኤል አይደለም። ሕዝቅኤልን ጠቅሰሃል። ሕዝቅኤል በኋላ ነው ስለ ሰላምታ የሚያወራው። አንደኛ ዮሐንስ ሰላምታ እሱ አላልኩም እኔ፣ ሁለቱን አንድ ላይ አድርጌ ነው ላይ ታስቀምጣ። እሺ የመጀመሪያው ምን የጠቀስኩት? ስለ ሰላምታ ክርስቲያኖች ሰላም ማለት የለባቸውም እያልክ ነበር። የትኛው መጽሐፍ ላይ? የዮሐንስ መልእክት። የትኛው የዮሐንስ መልእክት? ታውቋለህ። አሁን ፖለቲካ አትስራብኝ። ባይሆን በጣም እንደነገጥኩኝ ወዲያው ጻፍኩኝ። ያው አይደለም መጽሐፍ ቅዱስ ላይ እኮ የለም አላልኩም እኔ። ቆይ በእስክሪብቶ ይሄ ውሸታም ብዬ ኢምራን ውሸታም ብዬ ጻፍኩኝና ማስረጃ ከታች ለእንትን ልል ነው። ማስረጃ ስትባል እሱ ያውቀዋል አልክ። ስለሱ ማወቅ አይደለም። ከዚህኛው መጽሐፍ ላይ ኢምራን የዋሸበት ጥቅስ አንደኛ ዮሐንስ መልእክታት የትኛው ምዕራፍ የትኛው ቁጥር ውስጥ ነው ያለው? ቶሎ በል። እሱን አውቀዋለሁ፣ እመልስልሃለሁ። መጀመሪያ እናንተ ጋር አለ ወይስ የለም? ምዕራፍ ስንት ቁጥር ስንት? እናንተ ጋር አለ ወይስ የለም? ምዕራፍ ስንት ቁጥር ስንት አለ ወይስ የለም? ለምን አመልስልኝም? ቆይ ጥያቄ ለመጠየቅ እኮ ነው ገባሁት። ምዕራፍ ስንት ቁጥር ስንት? እሱን እመልስልሃለሁ። መጀመሪያ እመልስልሃለሁ። እሱን እመልስልሃለሁ ያለው አሁን ምን እያልከኝ ነው መሰለህ? ሂድ ስልህ እሄዳለሁ እያልከኝ ነው። እሄዳለሁ እንድትል ሳይሆን እንድትሄድ ነው የተፈለገው። ስለዚህ ምዕራፍ ስንት ቁጥር ስንት ነው? ነገርኩህ እኮ ብራዘር። እሱን አንተ ሰው ውሸታም ብለህ ከሰህ ኢምራን ይዋሻል ብለህ ሰው እኮ ነገር እንደውም እየሰከሰ ምናምን አለ። እንደው እኔ ደንግጬ ጻፍኩኝ ይሄ ውሸታም ነው ኢምራን ብዬ ማለት ነው። ማስረጃ ካለ በማስረጃ ላፋጠው ነው ራሱ። ማስረጃ ሲባል የለም ዜሮ ማለት ነው። ስለዚህ አሁንም የተጻፈ ነገር እንዳለ ነው። ማስረጃውን ምዕራፍ ስንት ቁጥር ስንት የትኛው ዮሐንስ መልእክት እንደሆነ አስቀምጥ። ካላወቅህ ደግሞ እንደ ቅድሞ አላቅም ሰውን የጻፈልኝ ሰውን የነገረኝ ብለህ ማለፍም ትችላለህ። ቶሎ በል ቀጥል። ቀጥላለሁ። መጀመሪያ እናንተ ጋር አለ። ቀጥላለሁ አይደለም ቀጥል።
እሺ እሱን አመጣልሃለሁ። እንደውም ይከፍትልሃለሁ። ከፈለክ ማለት አይደለም አምጣ፣ እከፍትልሃለሁ። እከፍትልሃለሁ አትበለኝ፣ ክፈት። ትልቁ ላይ አድርገኝና በትልቁ ልክፈት እንደከፈለክ። እሺ እኮ ጥቅሱን በቃ አንተ ጥቅሱን እስክትፈልግ ድረስ እኛ እንትን ብዙ ነገር 5-6 ሰው አስተናግደን ምናምን በቃ እንደዛ ነው የምንጠብቀን። አይታል እንደማታውቀው ግን አሳይቻለሁ። ይምራን አስቀጥለው። በቃ አሁን ሰርች ምናምን እስኪያደርግ ሰዓት ይፈጅብናል። አሁን ያ ጀማ ገብቶ ወደ አሁኑ ዋሽታችኋል ነበር ያለው፣ ግን ላሳይ አልቻለም። ስንተኛ ዮሐንስ መልእክት ነው? ሁለተኛ ዮሐንስ መልእክት። ማሻአላ ማሻአላ አሊ። ቆይ አይደለም እናንተ እኮ ፖለቲከኛ ለመስራታችሁ ባይዘወይ ይሄን አውዲየንስ አታቆም ነበር። አሁን በቃ ሰርጨጋ ወጥተዋል። ጎግል ገብተህ አውጥተዋል። ችግር የለም። አሁን አንተ ጋር አለ ወይስ የለም? አንተ ጋር አለ ወይስ የለም? አንተ ጋር አለ ወይስ የለም? አንዴ አንብብልን። አንብበው እስኪ የእግዚአብሔር ቃል አንብበው። ካላፈርክ አይዞህ ማንም ወደ እናንተ በመጣ ይህንን ትምህርት ባያመጣ እሺ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ይካፈላልና ይላል። ምን አትበሉት? ሰላም አትበሉት። ይሄ ማለት ደግሞ አንዴ ሰላም የማይባለው ማን ነው? እነዚህ የሐሰት ትምህርት ይዘው መጡትን በክርስቶስ ትምህርት የማይሆኑ ናቸው። ሙስሊሞች በክርስቶስ ትምህርት ያጀማ አርጉኝ እስኪ ሰለቃ አይደለም ያልከውን መሰለ። ሰላም አትበሏቸው የሚለው እኮ ቤት ከመጡ ነው ለስብከት እኮ ያልክ ያለው ምን ነካ? ለዛ ነው ተጻፈው። ከየት ነው ያመጣው? እንደዛ ነው የሚለው ለዛ ነው ተጻፈው። ሙሉ ወደ እናንተ ቤት ይመጡ ይላል። አስፋልት ላይ በቤታቸው አትቀበሉት ይላል። ቤት እየመጡ ስለሆነ ነው። ይሄ ግልጽ ነው። አስፋልት ላይ ይቻላል። ኢየሱስ ብራዘር እኛ ባይዘወይ ያለለ ነገር እያለን አይደለም። አንተ ጋር ያው ልክፈት እንደዚህ ትልቁ ላይ አድርገኝና ጉድህ ላሳየ። ትልቁ ላይ አድርገኝ መሰለህ። ትልቁ ላይ አድርገኝ። የሚከብደውን እኮ እንደውም ማለት ነው መንገድ ላይ ሰላም አትበሏቸው ከሆነ እሺ እንደው ደክሟቸው ምናምን ነው ይባላል። ቤትህ ድረስ መጥቶ እንግዳን ሰላም አትበል ካለ ከዚህ በላይ ምን እንትን አለ? ይሄ እንግዳ አይደለም፣ ሐሰት ትምህርት ይዞ መጣ ሰው ነው እኮ እንግዳ ነው። ዞሮ እኔ ለምሳሌ አንተ ቤት ስመጣ ሐሰት ትምህርት ይዞ ከመጣ ሰላም አትበል ምናምን መሰለህ ጎፍጠጥ ብለህ ተይኛል። ኢየሱስ ሰላም ነው ሰጥ። አረ ኢየሱስ ሰጥ እንደዛ ማለት አይደለም። ባይዘይ እናንተ ጋር እኮ አለ። ቆይ ልክፈትልህ። እዚህ ትፈልገዋለህ? ቆይ መጀመሪያ እንጨርስን። ሁሉ አድርገኝና ጉድ ላሳየህ። እንደውም መጀመሪያ ያንተ ጉድ መጀመሪያ አለቀ። ያንተ ጉድ እኮ አለቀም። የራስህ አሮባት የሰው ተማሪ የራስህን ጉድ መጀመሪያ ጨርስ እንጂ የራስህ ጉድ ጨርሰው። መጽሐፍህ አሁን በአንተ መሰረት ገሃነም ትገባለህ እያለ ያለው ለምን? ሙስሊሞችን ሰላም ብለሃል። መጀመሪያ የራስህን አድን። እንደዛ ሚል ገሃነም ትገባለህ የሚል አለ። እስኪ አሳየኝ። ክፈተው። ገሃነም ትገባለህ የሚል አለ። እስኪ አሳየኝ። ክፈተው። እሺ ክፈተው። አተልቁት። ቁጥር 11 አንብበው። እንዳጮሽ በአለ ማይክን አርቀው፣ በጣም ድምጽ ይጮሃል። ሰላም የሚለው ሰው በክፉ ስራው ይካፈላልና ታዲያ ሲኦል ይገባል ማለት ነው። በምን ይካፈላል? ያ የእሱን ክፉ ስራ አክሴፕት አድርጋል ማለት ነው። የእሱን ክፉ ስራ ይሰማል ማለት ነው። የማን ክፉ ስራ? የሐሰተኞች ነቢያቶች። ማሻአላ እናመሰግናለን እኮ ታዲያ እናመሰግናለን። በቃ ተባረክ። በቃ ጨረሰ። ስለዚህ አንድ ሰው መቶ ሰላም ካለ በተዘዋዋሪ ከክፉ ስራ ጋር አንድ ይሆናል። ሐሰተኛ ነቢያት ውሸት ነው። ሐሰተኛ ነቢያት የሚል የለም። ስለዚህ ታዘጉትና ጨርሰናል። እንደዚህ ህግ መጽሐፍን አስተምረን ልካለን። በኋላ ሰዓት ስትይዝ ደግሞ ትገባለህ ድጋሚ። እሺ ቤቲ ሰላም ብያለሁ። ቤት ያለሽ ሰላም ይምሩ። ሰላሙን አላመን ተብሏል። ሁላ ከየት ቤተ እምነት ነሽ? ቆይ ለሱ ጥያቄ ትደርሳለህ። መጀመሪያ እኔ ልጠይቅህ። አይ ግን መጀመሪያ እኮ ቤተ እምነትሽን ማወቅ አለብን ለማለት እንዲመቸን። ችግር የለም ትደርሳለህ።
ቀጥይ በቃሽ። ልጠይቅ? አዎ እሺ የኔ ጥያቄ ቡኻሪ 268 አነስ የዘገበው ሐዲስ እና ሙስሊም ላይ በ309 የተጠቀሰው ክፈተው። እሺ ምን ሆነ? አይ አንቺ አንብቢና አልገባሽም አይ ንገሪኝ። ክፈተው መጀመሪያ። ኖ አይ ሐሳብ እኔ ስለነገርሽ አሁን በቂ ነው። እንትን ኦኬ እሺ እንዴት ማለት አንድ ኖ ሐዲሱ ነብዩ ከሚስቶቻቸው ጋር በአንድ ቀን ምናምን የሚል ሐዲስ ነገር ነውና እና በዛ ላይ የሆነ ብታስረዳኝ ሐዲሱን እንትን ከይቅርታ ጋር ጥያቄው አልገባኝም። እሺ ሐዲሱን አውቀኸዋል ብዬ አስባለሁ። አውቀና አይሰማም? ጥያቄሽ ምንድን ነው? ጥያቄሽን አቅርቢ። በደንብ ይሰማል። እሺ ጥያቄ ነብዩ እንዴት በአንድ ቀን ውስጥ በአንድ ስጥበት ነው ባቡ ለጉስ የሚለው ፓርት ላይ ነው እና ማለት እንዴት በአንድ ቀን ውስጥ ይህን ሁላ ጊዜ ጠዋፍ ያደርጋል በሚስቶቹ ላይ ምናምን ይሄን ሐዲሱ ሙስጣለሑን አስረዳ። ኦኬ ስለዚህ ጠዋፍ ማድረጋቸው ለምንድን ነው እነሱ ጋር የተኙት ነው ጥያቄሽ? ነው የጠዋፉ ብቻ ሳይሆን ሐዲሱ ላይ የተገለጸው ያ ትጥበቱ ሌላ ሁክም ነው። አነስ ያስቀመጠበት ምክንያት ሁክሙ ምንድን ነው? አንድ ሰው ጀናባ ሆኖ ድጋሚ ማድረግ እንደሚችል የሚያሳይ ሐዲስ ነው። አይገናኝም፣ ፖይንቱም አይገናኝም። እሺ አትቀላቂው። አሁን የትጥበቱ ጉዳይ አለን። በእስልምናችን አንድ ሰው ከግንኙነት በኋላ ግዴታ መታጠብ አለበት። ስለሱ የሚያወራ ነው። አሁን እሱን ተይውና ለምን ዞሩ ነው ጥያቄሽ? ዞሩ ሳይሆን እንዴት በአንድ ወንድ ያስተጋባል እንደ አንድ ወንድ እንዴት 9 ሚስቶቻቸው ጋር በአንድ ቀን ሄደው እንደዚህ አይነት ድርጊት ይፈጽማሉ የሚል ነው ጥያቄ። ከባድ ነገር ነው ማለት ነው። እንደዛ ማድረግ የለባቸውም ነው። በአስተሳሰብ ከባድ ነው። አንቺ ነዋ። እሺ በቃ መልስልሽ። አንደኛ አንድ ሰው ሚስት ካገባ በኋላ ሚስቱ ጋር በዚህ ጊዜ ተኛል ተብሎ አይጠየቅም። ምሳሌ ማርያም ዮሴፍ እጮኛዋ ነው። ዮሴፍ እጮኛዋ ሆኖ ቢያገባ ማርያምን እሷ ጋር ቢተኛ ለምን ተኛችሁ ተብሎ አይጠየቅም። ለምን? አንድ ባልና ሚስት የሚገቡት ሊተኙም ጭምር ነው። ዝም ብሎ ሊተያዩም አይደለም። እሺ አንደኛ። ሁለተኛ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው ናቸው፣ ህጋዊ ሚስቶቻቸው ናቸው። ይሄን ካየን ቀጥሎ ይሄን ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም የእነሱን ሐቅ ለመጠበቅ ነው። ማለትም ከገዘዋት ከዘመቻ ሲመለሱ ሐቃቸውን ለመወጣት ሁሉም ቤት ዞረው ዘይረዋቸዋል። ሐዲሱ የሚያወራው ይሄን ነው። ከፈለክ ላሳይ በማስረጃ ያው ፈትሑል ባሪ ሸርሑ ሰሒሑል ቡኻሪ ምን ብሎ አስቀምጠዋል? አን ልሕክመተ ፊ ጠዋፊ ዐለይሂነ ጥበቡ ምንድነው ከተባለ እሺ ካነ ሊተሕሲኒሂነ ወከአነሁ አራደ ተሽዊቂሂነ ሊልአዝዋጅ ያው ስሜታቸውን ሐቃቸውን ለመወጣት ነው ያደረገው አለ። ወለዚ የዝሐሩ እዚያ ግልጽ እንደሚሆነው አለ ኢነማ ካነ አልኢራደት ልአድሊ በይነሁነ በእነሱ መካከል ፍትሃዊ ለመሆን ነው። ፊ ዛሊከ ወለም የኩን ዋጅበን በነብዩ ላይ ግዴታ እንኳን ባይሆንባቸው የሚስቶቻቸውን ሐቅ ተወጡ። ከዘመቻ ከሌላ ሀገር ሲመለሱ ሁሉም ላይ ሐቃቸውን ተወጡ ነው የሚለው ሐዲሱ። ይሄ ነው። ግን አሁን ይህን ካየን በክርስትና አሁን ይሄ ነገር ከብዶች ከሆነ ልበ አምላክ የአምላክ ልብ ዳዊት 8 ሚስቶች ነበሩት። 8 ሚስቶች ነበሩት። ዳዊት በፈለገበት ጊዜ ከነሱ ጋር የተኛ ነበረ። የመጽሐፍ ቅዱስ ጸሐፊ የኢየሱስ አያት ሆኖ ለምንድን ነው ዳዊት 8 ሚስት ያገባው? ለምን እነሱ ጋር የተኛ? አንደኛ። ሁለተኛ 1000 ሚስት ቤቲ የእግዚአብሔር ነብይ የመጽሐፍ ቅዱስ ጸሐፊ የሆነው ሰለሞን ደግሞ ነብይ ነው። ሰለሞን ነብይ በኦርቶዶክስ ማለት ነብይ የሆነው ሰለሞን 1000 ሚስት አለው። እናካፍለው እስኪ አንዴ እናካፍለው። በቀን ስንት ይደርሳቸዋል? ሂሳብ የሚችሉ ካላችሁ ሂሳቡን ሞር እንትን ለማድረግ አደገኛ ለማድረግ ሰለሞን የነገሰው በ40 ዓመቱ ነው። አንደኛ ነገሥት ምዕራፍ 11 ቁጥር 42 ላይ እንደተጠቀሰው ማለት ነው። ያገባው ደግሞ ከነገሰ በኋላ ነው። የነገሰው ኦልሞስት 40 ዓመት ነው። ያገባው ከነገሰ በኋላ ነው። ስለዚህ አሁን ለምሳሌ 365 ቀንን ለ40 በመታው ኦልሞስት ወደ 14600 ቀን አካባቢ ይመጣል ማለት ነው። 14600 ቀንን ብታካፍለው ሰለሞን በህይወት ዘመን ሁሉ ከአንድ ሴቷ
አንድ ሴቱ ጋር በደንብ አስተውሉ። ከአንድ ሴት ጋር በየቀኑ አንዳንድ ቀን ቢሰጣቸው 14 ቀን ሊደርሳቸው ነው። ይሄ በጣም የጅል ካልኩሌሽን ነው። ምን እያልኩኝ እንደሆነ ያው ተረታችሁኛል ብዬ አስባለሁ። እዚህ ፖይንት ላይ እንትን በልበት ይምሩ። ትክክል። ስለዚህ አሁን ሰለሞን አንድ ሚስት አለው እንደ ዝም ብሎ በቃ እንደ ሙዱ አይቶ 50ዎቹ ጋር ቢተኛ፣ ስለዚህ ውሸታም ነው ማለት ነው። ሲቀጥል 1000 ሚስቶች ሐቃቸው እንዴት የሚሆነው? ይሄን በእናንተ ታዩታላችሁ በኋላ። ኤኒዌይ በዛ አንጻር ነው አብክ ካለ ጨምርበትና ኢንሻአላህ ከዛ ሐሳብ ካለ ሐሳቡን እንቀበላለን። ጀዛከላ። በመሰረታዊነት የምንጠይቀው ጥያቄ ሁሉ መመንጨት ያለበት ወይ ከሎጂክ ነው ወይ ሰም ፊሎሶፊ ነው ወይ ደግሞ ከሪሊጅን ነው መመንጨት ያለበት ማለት ነው። አንድ ሰው እኮ ከመሬት ተነስቶ በዚህ አካሄድ መሰረት አንዴ አወከር ለምን አማርኛ ታወራለህ እኮ ልባል እኮ እችላለሁ። ወይ ኢምራን ለምን ታወራለህ? ወይ ለምን ቪዲዮ ትከፍታላችሁ? ይህ በጣም ጸያፍ ነገር ነው፣ ብልግና ነው። ቪዲዮ እንዴት ይከፈታል? በጣም የሚያስጨንቅ ነገር ነው ልንባል እንችላለን። የእኛ መልስ የሚሆነው ቪዲዮ የከፈት ነው እኮ እንዲህ ነው ምናምን ሳይሆን ለምን ምን ችግር አለው? ቪዲዮ ብንከፍት ብናወራ ምን ችግር አለው? የሆነ ነገር ብንስቅስ ምን ችግር አለው? እንደዛ ነው። ስለዚህ ሰው መጥቶ በአንድ ባል ከሚስቱ ጋር ለምን ግንኙነት ፈጸመ የሚለውን ጥያቄ ሲጠይቅ ለምን አይፈጽምም ነው የመጀመሪያ መልሳችን። ለምን አይፈጽምም ለሚለው መልስ የላቸውም። እንደው ግን ምን ይሉናል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከ9 ሚስቶቻቸው ጋር ግንኙነት አድርገዋል ወይም ተኝተዋል። እሱ አይደለም ኢሹ። ሐዲሱ እያወራ ያለው መሰረቱ የጡፍ ዐላ ኒሳኢህ የሚለው ኢምራን በደንብ አብራርቶታል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በየቀኑ ከ9 ሚስቶቻቸው ጋር ይተኛሉ ማለት አይደለም። እንደዛ እንዳታስቡ። ቢላሂ አለይኩም ነቃ ደንገጥ በሉ፣ እንደዛ ማለት አይደለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ግን በየጊዜው 9 ሚስቶቻቸውን ይዘይሩ ነበረ። ከዘመቻ ደግሞ በተመለሱበት በአንድ ጦርነት ላይ ከሁሉም በጣም ለረዥም ጊዜ ርቀው ስለነበረ ከነሱ ጋር አብረው ተኝተዋል ነው የሚለው ሐዲሱ ማለት ነው። ልታነሱ የምትችሉት የንጽህና ጉዳይ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰውነታቸው እኮ ከላበታቸው ጭምር የሻም ምርጥ ሽቶ ይጠመቅበት ነበር አይደለም? ኡሙ ሰለማ ያንን በሐዲስ ደረጃ ተናግራለች። ሻም ውስጥ ትልቁ ምርጡ ሽቶ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላበት የሚሰራ ሽቶ ነው። እንደውም ይሄ ነገር የሚያሳየው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያህል ጠንካራ ምን ያህል ጤናማ መሆናቸውን እንጂ የሚያስወቅስም ርዕስ አይደለም ነው። እንደው የሚያስወቅስ ርዕስ ነው ከተባለ የምናነሳው ነገር አለ። የዳዊት ልጅ ከዳዊት ቁባቶች ጋር አንድ አይደሉም፣ ሁለት አይደሉም፣ ሶስት አይደሉም፣ የአሸን ቁባቶች ጋር ተኝቶ ነበር ይላል መጽሐፉ ራሱ ሲያስቀምጥ ማለት ነው። እሱ ብቻ አይደለም፣ የሰለሞንን አነሳን አሁን እንደጠቀስኩላችሁ ማለት ነው። ሰለሞን 1000 ሚስቶች ነበሩት ከነቁባቶች ተጨምሮ ማለት ነው። የነገሰው በ20 ዓመቱ ነው። አንደኛ ነገሥት ምዕራፍ 3 ቁጥር 7 ላይ አለ። የሞተው በ60 ዓመቱ ነው። ያ ማለት የነገሰው 40 ዓመት ነው ማለት ነው። 40 ዓመቱን አስሉት ከነበሩት ሚስቶች ጋር የሚኖረው ህይወትን ማለት ነው። እሱ አይደለም የምር ሊመራችሁ የሚገባው እንደ አንድ ክርስቲያን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከ9 ሚስት ጋር ተኙ አልተኙ ምናምን ይሄ ኢሹ ሆኖ መነሳት አይችልም። ምክንያቱም ሎጥ ዘፍጥረት ምዕራፍ 19 ቁጥር 30 ላይ እንደሚተረከው ለማለት ነው እስከ 30 እስከ 36 እስከ 35 ላይ ባለው ከሁለቱ ሚስቶች ጋር ሰክሮ ከነሱ ጋር ግንኙነት አድርጎ ከነሱ ወለደ ይለናል። ይህን ነው መጠየቅ ያለባቸው። ሙሴ ከአክስቱ ጋር የሙሴ አባት ከአክስቱ ጋር ተጋብቶ ሙሴን ወለደ ይላል። ይህን ነው መጠየቅ ያለባቸው። ኦኬ አይ ቲንክ የሚበቃ ይመስለኛል። ቀጥሉ ኢንሻአላህ። ጀዛከላህ። እሺ ቤቲ ተመልሶልሻል? አዎ ተመልሶልኛል። ሊቀጥል ሌላ ጥያቄ ግን ጥያቄ ነበረኝ እኔ ቤቲ ኖ እኔ በነገራችን ላይ ቤተ እምነት ብለኛል። እኔ ቤተ እምነት የለኝም። ጥያቄ ማንሳት አልችልም። በቃ ቀጥይ፣ ችግር የለም። ኦኬ ገባኝ። እሺ ኦኬ። በመቀጠል የሐዲሱን ቁጥር ረስቸዋለሁ። ይቅርታ ጋር አንተ እንድታስታውሰኝ የምፈልገው ሐዲሱን እንትኑን እነግርሃለሁ ስቶሪውን። እሺ ያቺ ሰሐቢያይቱ እንትን ተብላ ባሏ መተዋት አይሻ ጋር ሂዳ እንደውም አረንጓዴ እስከሚሆን ድረስ ሰውነቷ የተመታችው ሰሐቢያ ታሪክ መጣልክ? እናውቀዋለን። በቃ እሺ፣ እሱ ሐዲስ ላይ በቁርአን ከኔ ጋር የተቋረጠ የጀማ ከኔ ጋር ነው ወይስ ከእሷ ጋር?
ትሰማለህ አንተ? ከእሷ ነው ይምሩ። ያ ጀማዓት الخير ታብታብ ማድረግ አትርሱ። ወረደች። እሺ ዮያ ሰላም ብያለሁ። ሰላሙን አላመን ተብያለሁ። ደግሞ ለማለት አመሰግናለሁ ስላስገባችሁኝ። አንድ ሁለት ጥያቄዎች ነበሩኝና እንጠይቀኝ። መጀመሪያ ፈቃደኛ ከሆንክ እሺ ጠይቀኝ። ያው ግን የሆነ አጠር እናድርገው። እሺ የመጀመሪያ ጥያቄ የመጽሐፍ ቅዱስ ጸሐፊያን እና መጽሐፍ ቅዱስ መጽሐፍ ነው አይደለ? የመጽሐፍ ቅዱስ መጽሐፍ ከሆነ ያው ውስጡ ስህተት የለበትም። ኖ ስህተት የለበትም አይደለም። መጽሐፍ ቅዱስ የተጻፈው ሰዎች እንዲረዱት ነው። አሁን ለምሳሌ ቅድም የሰለሞን ስህተት ሲወራ ነበረ እና በመጽሐፍ ቅዱስ ታሪክ አንድ ሰው ጥፋት ካጠፋ ጥፋቱ ይጻፋል፣ አይደበቅለትም ማለት ነው። ለምሳሌ አሁን ዳዊት የሰው ባል አስገድሎ ነበር። ገብቷል? እሱን አለ ጥያቄ እሱ አይደለም። እኔ እንደዛ አይነት ሙሉ መጽሐፍ ቅዱስ እኮ በዛ የተሞላው ምሳሌ አንድ ሰው የልጁን ሚስት የለበትም ምናምን ብዙ ታሪኮች አሉ። ስህተት የለበትም ሳይሆን እውነተኛ ታሪካቸው ታሪኩ ራሱ ታሪኩ በትክክል ተቀምጧል። ስለ መጽሐፍ ቅዱስ ሲወራ ማለት መጽሐፍ ቅዱስ እውነት ነው ስለ አንድ ሰው የሰራው የህይወት ታሪኩ ይጻፋል። ጥፋት ካጠፋ ጥፋቱ አይደበቅለትም፣ ወይም ደግሞ ጥፋቱ እንደ ጽድቅ አይወሰድም። በቃ ጥፋት ከሆነ አጥፍቷል የሚባለው። ተዳምጠኛለህ? አንደኛ ሳውራ አዳምጠኝ። ሁለተኛ አሁን የሚያወራ ስለ ጥፋታቸው አይደለም። እሺ ስለሱ አልጠየኩም ስለሱ። ስለዚህ ያልጠየኩትን ነገር አትመልስልኝ። ጥያቄ መጽሐፍ ቅዱስ ራሱ ጽሁፉ ትክክለኛ ጽሁፍ ነው? አምላክ ጠብቆታል መጽሐፉን? ኦኬ እሺ፣ ጥያቄ ያ ከሆነ መጽሐፍ ቅዱስ የተጻፈው ትክክለኛ ጽሁፍ ነው። ግን አንዳንድ ሰዎች ለምሳሌ አንተ እንድትረዳኝ ሐዲሶች ዳይቭ ሐዲስ የሚባሉ አሉ። ትክክለኛ ያልሆኑ ሰዎች ሃይማኖቱን ለመመረስ ወይ ደግሞ የተዛባ ኢንፎርሜሽን ለመስጠት የሚጽፉት ዳይፍ ነው ይባላል። ያ ሐዲስ ልክ አይደለም ማለት ነው። እና ከመጽሐፍ ቅዱስ ውጭ አንዳንድ ትምህርቶች ሰዎች ለራሳቸው ዓላማ ለመከፋፈል ምናምን የተጻፉ መጽሐፎች አሉ ከመጽሐፍ ቅዱስ ውጭ ማለት ነው። በቤተክርስቲያን ግን አንድ ቁም እዚህ ጋር አሁንም እያወራህ ያለ ስለሌላ መጽሐፍ ነው። እኔ የማወራ አዳምጠኝ ፕሊዝ። አጂብ እኮ ነው የማወራ ስለዚህ መጽሐፍ ነው፣ ስለ መጽሐፍ ቅዱስ ብቻ። መጽሐፍ ቅዱስ ጽሁፉ ትክክለኛ ጽሁፍ ነው፣ ስህተት የለበትም። መጽሐፍ ቅዱስ ጽሁፉ ትክክለኛ የምትቀበለው መጽሐፍ ትክክለኛ መጽሐፍ ቅዱስ ነው። እዚህ ጋር ግን ኢብሩ እንድትመልስልኝ የምፈልገው ነገር ከተሰማ ማለት ነው። እዚህ ጋር ቆማ እንዴ አቡክ ያለ አቡበክር አለ ካልኩሌተር አውጣልኝ። ኦኬ ካልኩሌተር አውጣልኝ። ሁላችሁም ከኔ ጋር ቁጠሩ፣ ከኔ ጋር ለመቁጠር ተዘጋጁ። መጽሐፍ ቅዱስ ሊገለጥ ነው። ዮያ ተዘጋጅ ለማንበብ። ኔትወርክን አስተካክል። እንጀምራለን ማለት ነው። ካልኩሌተሩን አሳየን አንዴ። እሺ ስናገር አንድ ታደርጋለህ፣ አንድ ሲደማር ታደርጋለህ። እሺ እሺ ዮያ አለ ዮያ እያወራ ከሆነ ከስር ያለችውን ንካት። እሺ ሚውት ማንሻዋን ንካት። ኦኬ አለው ምንድን ነው የምንቆጥረው ኢብሩ? እሱን ልናየው። እስኪያንብብልኛ እንዴ ምልክት ያደረኩበትን ሩባቤልም ልጆች ሻናንያን ምናምን ወለደ ምናምን የሚለው ነው። ቀስ ብለህ አንብበው። እሺ አትቸኮል፣ እንትን ቆጥር። ቀስ ብለህ አንብበው። ኮሜንት ላይ ቁጠሩ። አቡኪም ደግሞ ይጽፋል። ቀስ ብለህ ማለት ነው። እስኪ ጀምር። እሺ ሩባቤልም ልጆችን ሜሎስም ሐናንን እህታቸውንም ሶሎሚትን እስኪ አንተ አንብብልኝ ማለት በደንብ አይነበብልኝ ስለሚርቀኝ በደንብ ስለሆነ አንተ
ሩባቤልም ያስተካክለዋለሁ። ግን አንዴ ሩባቤልም ረጋ ብለህ እሺ ቆይ አንዴ። አቡኪ እየመዘገበ ስለሆነ አዳምጠኝ አንዴ። አቡኪ እየመዘገበ ስለሆነ ቀስ ብለህ እሺ። ዘሩባቤል አንድ እያልክ አንብብልን እሺ። እየቆጠርክ አንተ ራስህ። ኦኬ። የዘሩባቤል ልጆች ሜሎስም፣ ሐናንያ፣ እህታቸውም ሶሎሚት፣ ሻቡም፣ አሄል። እሺ አምታም በው ኖርማሊ 5 ናቸው ይላል። እሺ እሺ አንተ ቁጥር በቃ እሺ። አንተ ቁጥር ያነባለሁ እሺ። ይወያ አንድ በል ስቆጥር ሰማይ ስቆጥር አንድ ትላለህ። ከኔ ጋር ነህ? ኦኬ። እኔን አደከማችኝ በመሀል ንገረኝና ላስረዳ። ቆይ ላንብብ ልጀምርልህ። እሺ የዘሩባቤል ልጆች ሜሱላም አንድ በል። ኦኬ። አንድ ሐናንያ 2 እህታቸው ሰሎሚት 3 ሐሹባ እሺ 3 4 እሺ ኦሄል 5 ባራኪያ ኦኬ 6 ሐሳዲያ እሺ 7 ዮሻሂብሲድ ኦኬ እሺ 7 8 ከዛን 5 ናቸው ይላል። 5 ናቸው ይላል። አየህ 8 ቆርጦ 5 ናቸው ይላል። ሰውዬው ምን እኮ ላስረዳ ልጠኝ። በመጽሐፍ ቅዱስ 2 አይነት የልጅ አቆጣጠር ለህዝቡ አንድ ማስጠንቀቂያ ልሰጠው ነው። እንደው እንዳትላት ያቺን ነገር እንዳትላት ብያለሁ። ቀጥለው ያው የምትለው ቀድሞ ስለሚታወቅ ነው። አሁን ቀጥል። እኔ ቁጥሮች ላይ ይሄ የዘር ሀረግ ላይ የሚነሱ ጥያቄዎች ወይ ደግሞ መልሱን ልንገርህ። አንደኛ አንድ ሰው የወለደው በስጋ የወለደው ልጅ አለ። ብዙ ጊዜ በስጋ የወለደው ልጅ ለምሳሌ በስጋ አንድ ሰው 3 ልጆችን ቢወልድ አንዳንዴ 3 ልጆች አሉት ይባላል። ደግሞ አንዳንዴ ለምሳሌ በእስልምናም አለ አንድ ሰው አንድ ሴትን ያገባና የዛች ሴት ባል ይሞታል፣ ያገባው ማለት ነው። ከዛን ሲሞት ለወንድም ዘር ተካለት ይባላል ብዙ ጊዜ። ከዛን የወንድሙ ሚስት ያገባትና ከወንድሙ ሚስት ይወልዳል። ከዛን እነዚህ የተወለዱት ልጆች አንዳንዴ በሞተው ሰውዬ አልወለደም እኮ ያ የሞተው ግን ከሱ ሚስት ነው የተወለዱትና በሞተው ሰውዬ ስም ይጠራሉ። የህግ ልጆች ይባላሉ እነዛ ልጆች ማለት ነው። ሰውየው አልሞተም፣ ሞቷል ኦልሬዲ። ሲወለዱ የለም ግን ከሱ ሚስት ስለተወለዱ አንዳንዴ የሱ ልጆች ይሆናሉ። ከዛን ደግሞ በሌላ በኩል ደግሞ በስጋ የወለዳቸው ደግሞ ወንድምየው ስለሆነ አንዳንዴ በወንድምየው ይጠራሉና አንዳንዴ ልጆች በዛ ምክንያት ነው 2 3 ናቸው ይባላል። አንዳንዴ አያትየው ነው ይባላል፣ አንዳንዴ ደግሞ ልጅየው ነው ይባላል። እና ከዛ አንጻር ይመስለኛል እዚህ ጋር ኢምራን አንድ ደቂቃ ደግሞ ስጠኝና አንዴ 30 ሰከንድ ስጠኝና ታወራለህ። ግን እዚህ ጋር አሁን ያወራሁ ልመልስ አንድ አዳምጠኝ እሺ። አንደኛ ዮያዬ ያለው የሙስሊም ቤት ነው። የሙስሊም ቤት ላይ መሰለኝ ደሳለኝ አይሰራም። በማስረጃ ላይ በማስረጃ ጸሐፊው ቆይ ሳውራ አዳምጠኛ ፕሊስ እባክህ፣ በጉልበት አምላክ ሳውራ አዳምጠኝ። ጸሐፊው 8 የቆጠረው 5 ናቸው አለ። አንተ እያልከኝ ያለኸው የማደጎ ልጅ ይሆናሉ፣ የወንድሞች ልጅ ይሆናሉ እያልከኝ ያለው ማስረጃ ላይ ቀረብከው። ግን በአንተ ሀሳብ እንኳን ሊሄድና ስህተት እንደሆነ የመጽሐፍ ቅዱስ ጸሐፊ ምንም ነገር እንደማያውቅ ኢቭን ጣቱን ተጠቅሞ መቁጠር እንደማይችል አሳየ። አንተ ሀሳብ ውሸት እንደሆነ እንዲገባ ማለት ነው። አቡኪ አንዴ ካልኩሌተር አውጣ፣ እዛ ላይ ካልኩሌተር አውጣ። እዛውን ቀጥለን ነበር መልሱ እዛ ላይ ስላለ። አሁን አንተ አንብበው አታውቅም መጽሐፉን፣ ለዛ ነው እንደዚህ የመለስከው። ግን ብታነቡ መልሱ እዛ ታገኘው ነበረ። አቡኪ አውጣህ ሞባይል አንዴ። ቆይ ረጋ በል እንትና። እሺ አሁን ለመቁጠር ተዘጋጅ። እንደዚህ ይላል የሸማያም ልጆች ቁጥር ሐጡስ ኦኬ ዮያ
እሺ ፊት ለፊት አድርገውና እንትኑ ፊት ለፊት አድርገውና እናንብበው፣ ችግር የለውም። የሸማንያ ልጆች አጡስ አንድ በለው። ኦኬ እየጠበቅኩ ነው። አንድ በል እኮ አንድ። እሺ የገአል ሁለት በል ልጄ። ኦኬ ሁለት። ከዛ ባርያ እሺ ሁለት ሶስት ነአርያ ኦኬ ሶስት አራት እሺ ሻፍጥ እሺ አምስት ስንት ነበሩ ይላል? ስድስት ነበሩ ይላል። ስድስት ናቸው አለ። 1 2 3 4 5 ብሎ 6 ይላል። 5 ቁጥር 6 የሚል ሰው ነው። እሺ ስለዚህ አንዱ የት ገብቶ ነው? ሙቶ ነው እሱ? እስኪ መልስልኝ እኮ የለም ኢብሩ እዚች ጋር አንዴ 30 ሰከንድ ስጠኝና በልጅ ዙሪያ የሚቆጠሩበት መንገድ ይለያያል። ምናልባት አንድ ምሳሌ ልንገር። አሁን የኦሪት ዘፍጥረት ያዕቆብ ወደ ግብጽ በሚገባበት ሰዓት ከያዕቆብ ጋር የገቡት 7 ናቸው ይላል። የዛ ጋር ቁጥር ታውቀዋለህ? እሺ በቃ እሺ ኢምራን አንዴ ደግሞ አንዴ አንደርስታንድ አድርግቻለሁ። እሺ አንዴ